ቆይሽ የሚያባራት ይመስላል እንዴ? ከዚህ በፊት እንደዚህ አይነት ችግር ውስጥ ገብታ አታውቅም። የመጀመሪያ ማስጠንቀቂያ ብቻ ነው የሚሆነው። በዛ ላይ ጎበዝ ተማሪ እንደሆነች ያውቃሉ። ቆይ ማን አባቱን የቀረጻት? አላውቅም፣ ግን ከተማሪዎች መሀል አንዱ ነው። ወይ ልምጣና አብረን እንግባ እንዴ? አንተ ደግሞ ያማል እንዴ? ቆይ ሳታጣራ ሄደህ ምንድን ነው ልትል ነው? ያው ጸቡን እሷ እንዳልጀመረች እንመሰክራለን። ቆይ አንተ ግን እጃቸው ላይ ቪዲዮ ማስረጃ እያለ የእኛ ምስክርነት የሚሰሙ ይመስላል? የዲስፕሊን ክፍል ኃላፊ እኮ ነገሮችን ቀለል አድርጎ የሚያሰው ያው ቪዲዮ ነው ነገሩ የሚያባብሰው። እባክህ እኛ ምንም የምንረዳት ነገር የለም። አሪው ነገር መኖርም አለበት ሳሚ። ምንም መንገድ የለም፣ ግን የዲስፕሊን ክስ መኖሩ በራሱ ውጤቷ ላይ ተጽዕኖ ያመጣል አይደል? ውጤቷ ጥሩ ቢሆንም የዲስፕሊን ችግር ካለባት የዋንጫ ተሸላሚ አትሆንም። እንደምንም ብለን የሆነ መፍትሄ ዘግይተን የሆነ ነገር ማድረግ አለብን። እሺ በቃ ዘው ትምህርት ቤት አይደል መጣሁ፣ ጠብቀኝ። አረኒ በቃ ስለ ጉዳዩ ምንም ነገር አታውቂም አይደል? ምንድነው? ቢሮ ገብተሽ የማይሆን ነገር ከመለስሽ በፊት እንድታስቢበት ብለን ነው። ስለምን ጉዳይ? ሳምሪን ስለመታሻት ዲሲፕሊን ኮሚቴ ዳከሰሻለች። ምን? ተረጋጊ። እዚህ ሄደሽ ስትመልሺ መረጋጋት አለብሽ። አው ለነሱ የተፈጠረውን ነገር በሙሉ እውነቱን መናገር አለብሽ። ምክንያቱም እነሱ የቪዲዮ ማስረጃ አላቸው። በቃ አልቆልኛል። እንደዚህ ማተስፋ ትቁልጭ። እውነቱን እኮ ሞቃቸው አይቀር። በቃ ውጤቴ ይበላሻል። እናቴም ታዝናለች። መቼም እርግጠኛ ነኝ እውነቱን ስትነግሪያቸው ይረዱሻል። ሌላ አማራጭ የለኝም። እንደዚህማ ፊትሽን አጣዩ። ቆይ ወደ ዲሲፕሊን ቢሮ እየሄድሽ ነው እንዴ? ግቢው በሙሉ እኮ ስለዚህ ነው የሚያወራው። አንዴ ስልክሽን አምጪ። ምን ፈልገህ ነው? እስኪ ተረጋጊ። ልትሞቺ ነው እንዴ? ዳግም ምን እያደረክ ነው? አንቺ ተረጋጊ እስኪ። ምን ፈልገህ ነው? ሀክ እያደረኩሽ ነው። አንተ በሽተኛ ነህ እንዴ? ጨርሻለሁ። ከአስተማሪው ጋር ስትለያይ ያገኘሽ አንድ ስጦታ ስልክሽ ላይ አስቀምጬልሽ። ቆይ ምንድነው እንደዚህ ያደሳሰልሽ ነው? ጠላቴን ዘረርኩት። አንቺ ቆይ እሷ ብትባረር ምንድነው የምትጠቀመው? በጣም ብዙ ነገር። ለምሳሌ እዚህ ግቢ ስመጣ እሷን የማየት ግዴታ የለብኝም። እንደዚህ ማጨካኝ አይወለ እኔ ላይ እጇን ከማንሳቷ በፊት ደግማ ማሰብ ነበረባት። እንደዚህ ራሱ ዳግም እሷ እኮ ነች የምታችኝ። ቆይ ለዚህ እኔ ነኝ ተጠያቂ የምሆነው? እሺ አትጩይ። አንተም አጉል አዛኝ ነኝ ብለህ የደስታዬን ቀን አታበላሽብኝ። እንደፈለግሽ። በጣም ተናደደች። አዎ ፍቅር ጥፊ ሰነዘረች ቢባል ማን ያምናል? አንድ ቃል አውጥታ ማታውቅ ልጅ። ለነገሩ ደግ አደረገቻት። ሳምሪ እኮ ራሷ እንደ ኮሌጅ አለቃ ነው የምታየው። ልክ ነሽ። እንዲያውም ጥፊው ሳይዘገይ አይቀርም። ምን ይደረጋል? እባክሽ አጥፊው። ለምን? ሲደብረን እንዝናናበታለን። አንድ ሰው ስልክሽ ላይ ካዩ ችግር ውስጥ ነው የምንገባው። አጥፊውና እንሂድ። ስልኩ ናቸው ስታወሩ የነበሩን እንዳለ ሰምቻችኋለሁ። አምጪው ስልኩ። ጭራሽ እኔ ስደበደብ ትቀርጻላችሁ? አታፍሩ? ስልኩን መልሽልኝ። ልንሄድ ነበር። ቪዲዮ ባይጠቅመኝ ያሳያችሁ ነበር። ተመልከቻት እንዴት እንደሚያደርጋት። ደልቷልሽ አይደል? አዎ፣ ግን ሌላ ቪዲዮ አለ። ደልቷልሽ አይደል? እንዴ ከየት የመጣ ቪዲዮ? እንዳጋጣሚ ቴሌግራምሽ ላይ ልኬው ነበር። ለኔ እንዳታጠፊው፣ አንድ ቀን ሊጠቅመን ይችላል። እሺ። ከዛ ለኔ ምን ሲጀመር ሁለት ጥፋት ነው ያጠፋችሁት። አንደኛ ቪዲዮ መቅረጽ አልነበረባችሁ። ሁለተኛ ደግሞ ለሳምሪ ልትልኩላት አይገባም። ታዲያ አንተ ለምን ልትልክላለህ? ምክንያቱም ሳምሪ ይሄን ተጠቅማ ፍቅር ነው። አዎ፣ ወይኔ ለምንድን ነው ያላሰብነው? አሁን ግን ልታተርፉት ትችላላችሁ።
እንዴት? ቪዲዮ ለኔ ሙሉ ነው አይቀረጻችሁ? አዎ ሙሉ ነው የቀረጸው። በጣም ጥሩ። በእርግጠኝነት ሳምሪ ሙሉን ቪዲዮ ካሳየቻቸው ጥፋተኛ እሷ እንደሆነች ስለሚታወቅ እሷ የተመታችበትን ቦታ ብቻ ቆርጣ ነው ታሳየችው። ስለዚህ ይሄን ደግሞ ሙሉ ቪዲዮ ለፍቅር እንልክላትና ራሷን እንድታገኝ እናደርጋታለን። እሺ ኮንታክትህን ንገረኝ ላክልህ። አሁን በጣም ተፈሳሽ ብዙም ባትደሰች ጥሩ እንዳሰብሽው ላይ አንቺ እና ሲዝ ትባረራለች። ታላሲዝ ግን ያሰብሽው የሚሆን አይመስልም። ታያለ አሁን እያለቀሰች ስትወጣ ቢሮ እየተፈለግሽ ነው። ማን? እኔ? አዎ ጥረት ተብዬ ነው። እኔ ምን አድርጌ? ክሱን እንዳነሳ ከሆነ እኔ እንደሆነ አላደርገውም። የኔ ክስ ወደ አንቺ ዞሯል። ቀልድ መሆኑ ነው? እውነቴን ነው። እየጠበቁሽ ነው። አልገባኝም። አንቺ አልተባረርሽም። እንዴት? እኔ ጥፋተኛ እንዳልሆንኩ የሚያሳይ መረጃ ተገኘ። በእነዛ ሾካኮች ምክንያት ከሆነ ግን አልለቃቸውም። እሺ ንገሪያቸው። ዳግም አንዴ ማውራት እንችላለን? ይቻላል። ቪዲዮን ስለሰጠኝ አመሰግናለሁ። አረ ያን ያህል ትልቅ ነገር እኮ አይደለም ያደረኩት፣ ግዴታዬ ነው። ቪዲዮን ባትሰጠኝ ኖር እኮ ከክሱ ማምለጥ አልችልም ነበር። አረ ችግር የለውም። ያን ያህል ትልቅ ነገር እኮ አይደለም። ለኔ በጣም ትልቅ ነገር ነው። ከክሱ ባመልጥ እንኳን ውጤቴ ይበላሽ ነበር። አረ እርሹ በቃ ልክ እንዳልሆነ አውቃለሁ፣ ግን ትናንትና ያልከኝ ነገር ተስማምቻለሁ። የምርሽ ነው? አዎ። ምን ውለታ ለመመለስ አይደለም አይደል? እንዴ ያው ከዛ እንድኩል እንሆናለን። እንደሱ ከሆነ የሁል ጊዜ ባለ ውለታሽ መሆን ነው ፈልገው። ምን ነው ትናንትና ስለምነኛል ነበር እንዴ? አዎ፣ ግን ልክ እንዳልሆነ ገባኝ። እና ምን ልታደርግ ነው? እና በራሴ መንገድ አጣራለሁ። እርግጠኛ ነህ? ውለታዬን መመለስ ከፈለግሽ ግን ማኪያቶ ልጋብዥኝ ትችያለሽ። እሱማ ቀላል ነገር ነው። ግን አሁን ነው የምፈልገው። አንድ ማዕቀብ ቤት አለ የምትከፊው ግን አንቺ። ይቻላል። ከዛ በፊት ግን እንዲመሰገኑ የምፈልጋቸው ሰዎች አሉ። እነማን ናቸው? እነሱ ናቸው ቪዲዮን የቀረጡሽ። ከዛ እኔ ከነሱ ነው የተቀበልኳቸው። የቪዲዮ ነገር ሀሳቡ ነውብኝ ነበር። ስለዚህ ማኪያቶ ላንተ ሳይሆን ለነሱ ነው የሚገባው ማለት ነው። እንዴ አልፋታሽምሽ። ደግሞ ምንም ብትልሽ ከሷ ጋር እንዳትታይሽ። ግን እንደማያባርሯት እርግጠኛ ነህ? እሷንማ በፍጹም አይባሏት። እንዴት? ምክንያቱም ቦርዱ ቤተሰቦቿ ነው ያሉት። ስለዚህ ከቃል ማስጠንቀቂያ ያለ ገባኝ። በነገራችን ላይ በጣም ቆንጆ ቦታ ነው ይዘሽኝ የመጣሽው። ግን ማኪያቶዬን አረሳልሽም። እሺ ምን ሆነሽ? አይ ምንም። አንዳንድ ሰው ግን ጤነኛ አይደለም አይደል? ማለት ምን ነው? አይ ምንም። በቃ ተው። ነይ ትንሽ ምን? ነይ አንዳንድ ጊዜ ያጋጥማል። ሂሳብ ልክፈልና እንውጣ አይደል? ግን የዛሬውን ነኝ ማኪያቶ ነች። ያማል እንዴ? ቆንጆ ሴት ሳይ ልቀቃት። አንተ ልጠብቃት ከፈለክ ከኋላ ሆነ መጠበቅ ነበረብህ። ምን አልክ አንተ ድድብ? ዳግም ረፍ። ዛሬ እሷ ስላለች ተርፋለሽ። ሃይ ምን ሆነሽ ነው? እቺ መሽቁቅ ዛሬ ተሳካላት። የደስታ ቀኗን እያከበረች ነው ማለት አልገባኝም። ለዲሲፕሊን ኮሚቴው ከሰሰችኝ። ይሄንን ነበር የፈራሁት። አንቺም እኮ አበዛሽው። ልጅቷን አልፋታልሻት። ቆይ አንቺም ደሷ ነው የምትወግኝ? እና ምን አሉሽ? የመባረር መስሎ በጣም ደስ ብሏት ነበር። ያው ከምክር ውጪ ምንም አላሉኝም። ግን ዋናው ምንም አለመባልሽ ነው። ይሄን ነገር ግን ከቀጠልሽበት ቀጣይ አመት መባረርሽ አይቀርም። እንደዛ ቢሆን ግን ደስ የሚልሽ ነው የምትመስዪው። እኔ እንድትጠነቀቂ ብቻ ነው የነገርኩሽ። ምንድን ነው? ዛሬ አብርሃምን አግኝቼው ነበር። እኔ የምልሽን በቃ አንዱንም አትሰሚኝም አይደል? ያንን ሁሉ ሀገር ስትዞር የነበረው አንቺ ነበርሽ። ሁሉንም ነገር ነገረሽ? ግን ለእኔ ነገርሽኝ ሁሉንም ወጪ እሱ እንደሚሸፍንና ይዞሽ እንደሚሄድ ነበር። ፍቅረኛዬ ስራ የለውም፣ ጠዋትና ማታ እንደ ሴት ፊቱን ሲሽሞን ነው የሚውለው ማለት አሳፍሮኝ ነዋ። ከዛ በኋላ የመጡትን ወንዶች ግን ስትጫወችባቸው ነበር። የእሱን ልጅ እየተወጣሽባቸው ነው ማለት ነው?
የፈለግሽው ማሰብ ትችላለሽ። መቼስ ይሄን ነገር ከሰማሽ በኋላ ከኔ ጋር የማገናኘቱን ሀሳብ ተተሽዋል አይደል? ደግሞ እኮ ከሁሉም የሚያስቀኝ ቺት ያረኩባት ወጪ እንዳይበዛባት ነው አላለም? ደግሞ እኮ ያስብልሻል። አልቀረበትም። ጠርሰሽ ይርገፍ እንዴ! ቆይ ምን አደረኩኝ? ይሄንን እኮ ሁሉም ሰው ቢሰማ ይስቃል። አየሽ አይደል ምን አይነት ክብር የሌለው ወንድ እንደሆነ? ያኔ ግን እንደዛ አላልሽም ነበር። ቆይ እሱ ምን ያድርግ? ቁጭ አድርጎ የሚያዝናናው ከተገኘ አይደለም ሴት ሌላስ ቢባል። የምር ወንድ ልጅ ግን ጀንትል ሲሆን ነው የሚያምርበት። ልክ እንደ ዳግም። ምንድን ነው ያልሽው? አይ ግን ዳግምም እኮ ያበዛዋል። እኔ ግን እኮ ወድሻለሁ፣ ግን በጣም ድብቅ ነሽ። እኔ በአብርሃም ምክንያት እኮ እንደዚህ እንደተሰቃየሽ አላውቅም ነበር። መደበቅ እኮ ፈልጌ አይደለም፣ ግን እሺ አሁን ምን ተብሎ ይወራል? ግን ቆይ ተመችቶሽ ነበር ማለቴ? ቺት ባያደርግብሽ አትለያዩም ነበር? የምር ፈጣሪ ስለሚወደኝ ቺት እንዲያደርግብኝ ያደረገ እንጂ እስካሁንማ ጎዳና ወጥቼ ነበር። አሁንማ እንደተለወጥሽና ሱቅ እንዳለሽ ስነግረው በጣም ነው የተገረመው። እስከዛሬ እኮ ለልብሱ ለሆዱ ለቫኬሽን ያወጣሁት ቢጠራቀም ኖሮ አይደለም እዚህ ዱባይ ሱቅ ያስከፍተኝ ነበር። ታይ ሄሉ፣ እሱም ብቻማ ተወቃሽ አታድርጊ። አንቺም እኮ በጎን ሌላው እንድትቀበይ ነበር። የራሱ ጉዳይ። ከዚህ በኋላ ግን አይኑን ማየት አልፈልግም። እሺ ለአንድ ቀን ብቻ፣ ከዛ በኋላ አታዩም። ሱቅ ድረስ እንደሸኝሽ ከሆነ ከዚህ በላይ መሄድ አልችልም። ሲጀመር እኮ ሸኘኛል። አንቺ ምን አይነት ምስጋና ቢስ ነሽ? ቆይ እስካሁን ድረስ እየተጫወትሽ እየሳቅሽ ከመጣሽ በኋላ ሸኘኛ አላልኩም? ምን አንተ ያለሽ? በቃ ይሄ ነው። የማይመስል ነገር አታውሪ በእናትሽ ሳምሪ። ኡፍ እስቲ አታካብጂ። ለአንድ ቀን ብቻ ነው። እንዴት አባቷ ነው ያማረባት ባልሽ። ዛሬ እኮ አልተባባልንም ነበር። የድሮ ትዝታ የተቀሰቀሰብኝ እኮ መጠበቅ አልቻልኩም። እንዴት ነሽ ማለት? ቆይ ግን እንዴት ነው ያማረብሽ? ለምንድን ነው ግን ሴቶች ከቦይ ፍሬንዳችሁ ጋር ስትለያዩ እንደዚህ የሚያምርባችሁ? አይምሯችሁ ደደብ ስለሆነ ሚሞሪውን ይደልታል። ከዛ በፊት የሚያውቃትን ሴት እንደ አዲስ ይተዋወቃል። ያን ያህልማ ደደብ አይደለም፣ ግን እንደዚህ ካማረብሽ ደደብ ብትይኝም እንኳን አይከፋኝም። ይቅርታ፣ የማይሆን ነገር ለማድረግ ባትሞክር ጥሩ ነው። ጓደኛሽ እየመጣ ነው እንዴ? ለነገሩ ይምጣ። ላስቀና አይደል እዚህ መንጉት። አሁን እንኳን አይሆንም። እሱ ሲመጣ ጠብቀን ነው የሚሆነው። ምን ችግር አለው? እንጠብቀዋለን። ለነገሩ ሄለን ማየት ስለማይከፋኝ በየቀኑ በመጣም እንኳን አይደብረኝ። ምን ስራ ከጨረስክ በኋላ በጭራሽ ደግመህ እንድታገኘኝ አልፈልግም። እንዴ ይሄን ሁሉ እኮ ማደርገው ላንቺ ስል ሁለት አንድ ውልልሽ ከጠየቅሽኝ በኋላ እንዴት እንደዚህ ትያለሽ? በጣም ርቦኛል። እዚህ አካባቢ የሚበላ ነገር የለም? ገና ከመምጣት ራበኝ ትላለህ? በፊት እኮ አንቺ ነበርሽ አስበሽ ብላ የምትይኝ። እሱ በድድብና ጊዜ ነው። አረ በጭራሽ ድድብማ አልነበርሽ። ወንድም መንከባከብ ታውቂበታለሽ። ያውኑ እባክሽ ዝም ብላ በርገር ነው የምታበላ። አትይኝ እንዴት እንደከሰው። ከሳምሪ ጋር አብራችሁ እሷ ቤት ታውቃለች። ከሳምሪ ጋር ሌላ ቀጠሮ አለ። አሁን የመብላት የፈለኩት ካንቺ ጋር። እኔ ከዚህ በላይ እዚህ መቆየት አልችልም። ሄሎ ሳምሪ፣ የት ነሽ? ያዘንክልኝ አታስመስል እባክህ። እንዴ ለምንድን ነው ማዝንልሽ? ትናንት ወደ ቢሮ ተጠርቼ እንደገባሁ እያወቅ እስከምወጣ እንኳን ሳትጠብቀኝ ነበር ጥለኸኝ ሄድከው። እንዴ ምንም እንደማይሉ ስለማውቅ ነው። ቢሆንም እኔ ሲሄድ ደግጬ ነበር። ዋናው ምንም አለማለታቸው። እርግጠኛ ነኝ ማስጠንቀቂያ ራሱ አልሰጡሽም አይደል? ባለቤቱ የአባዬ ጓደኛ እንደሆነ ታውቃለህ። እና ደፍሮ እኔን የሚናገሩኝ ይመስላል። አየሽ፣ ለዚህ እኮ ነው ምንም ያልጨነቀኝ። ይሄ ማስተባበያ ሊሆን አይችልም። ግን አንድ ነገር ማጣራት እፈልጋለሁ። ፍቅር ብቻዋን ይሄንን ነገር ላታደርጉ እና ማን ያገዛል? ምን አለበት በፈጣሪ። አትቀልድ እባክህ። እውነቴን ነው። ለደሃና ለምስኪን ሰዎች ጉልበትና ማምለጫቸው ፈጣሪ ብቻ ነው። አዎ ደህና ናት። ግን ምስኪን ስትላት ትንሽ አታፍርም? ሳምሪ፣ እኔ አንቺና የፍቅር ነገር በጣም ነው ያስጠላኝ። ልጅቷን ታያት በቃ። እንዴ ምን? እኔ አላምንም። አንተ ስለ ፍቅር ማውራትና መስማት ሰለችህ? ወሬው ሳይሆን ያንቺ ጉራና ተንኮል ነው የሰለች። ምን? አውቃለሁ
ይሄን በመስማትሽ እንደምታዝኝ ግን ውስጥ ያለው እንደምናገር ታውቂያለሽ አይደል? አንተ ለኔ ስሜት ምንም አትጨነቅ። ግን ሩቅ ላለ ለሌላ ሰው አስባለሁ ትላለህ። ይሄ ነገር ትንሽ አይጋጭብህ? ማለት መልካምነት የሚጀምረው እኮ አጠገብ ካለ ሰው ነው። አንቺ ማትመሪበትን አባባል እኔ እንድመራበት ነው ትጠብቂያለሽ? ኧረ እንደዛ ነው። እሺ እሱን ታዩ በቃ። ደግሞ የሄለንን ፍቅረኛ እኮ አየሁት። ምን? አዎ እጅ ለእጅ ተያይዘው አብረው እየሄዱ ነበር። እርግጠኛ ነህ? እጇን ይዟት ምናምን ነበር። አንተ ግን ሰው የሚልን አትሰማም ማለት ነው? ለምንድን ነው ከሱ አካባቢ ልጠፋ ያልቻልከው? ይቅርታ ልጠይቀው እንደምፈልግ ነገር ይችላል እንዴ? የራስ ጉዳይ በቃ። እኔ እዚህ ነገር ውስጥ አታስገባኝ። የሰዎችን የፍቅር ህይወት በጠበጠች ተብዬ ስሜ እንዲጠፋ አልፈልግም። ትናንት ላይ ለምንድን ነው ኳስ ይዞት ከነበረ አንተ ተመልከቱ እንዴት ተወጣጥሮ እንደሚሄድ። ይገባዋል እባክህ። እኛ ማድረግ ያልቻለውን እሱ አድርጎታል። ጅል አንተማ በዚህ አይነት ቢጋቡ ራሱ የስር ሚዜ ሉም ማለት አይቀርምሽ። የስር ሚዜ ደግሞ የስር ሚዜ ለወንድ አለ እንዴ? እናንተ ራስ እንደወንድ ነው የምትሄድ? በል እንደዚህ ማን እናናቅ? ለዚያውም ቀብረር ያልኩ ነኝ። ይኸውልህ ወንድ ልጅ ማለት ለሚፈልገው ነገር ሲል ይታገላልሽ። ስለዚህ ነገር ምን ጀምሮ ካንተ ነው ማለት ነው? አው ፍቅር እኔ ብትሆን እንደማይከፋ ቃል ያው ኃይሌ ደግሞ አደራ ብሎ አይደል ሄደ። የሰው አደራ ደግሞ አይበል አይደል? አንተ የምትናገረው ነገር በቃ ላንተ ሲሆን አይሰራም። እንደዛ ነው አይደል? እንደ ነገረኛ ታጨቃጨቀኝሽ። አንተ እኮ ነው የጀመርከኝ። ወይኔ ኪራ የዳግም መጮስ አሉን። እሱ እኮ አልደረሰብም። በቃ ተፋቶ ልጁን። ዋናው ነገር ፍቅር አለመባረሯ ነው። እናኛ እዚህ እያለን እሱ ጀግና መሆን ነበረበት። በቃ 10 ጊዜ አንዴ ነገር አደጋግምብኝ። እኔ ደግሞ የገረመኝ የናና ማሽቃበጥ ደግሞ እነሱ ምን አደረጉ? ነገሩ እድሌ ነው፣ በድሌ ነው ማዘን ያለብኝ። ይኸውልህ አሁን ስለ እድል ከምታማርር ማመስገን ነው የሚሻለው። እኔ ጀግናው አይደሉ? ለምን አመሰግናለሁ ታዲያ? ዳግም ለፍቅር ቪዲዮን ባይሰጣን ኖሮ እሷ ተባራ በቀን እሷን ማየት አትችልም ነበር። ይሄን የሚያክል ሱቅ ካለሽማ ሀብታም ነሽ ማለት ነው። ለምን መጣ? ምን ነው የድሮ ፍቅረኛ መጠየቅ አልችልም? ሰማኛለህ አብርሃም፣ እኔ ድሮ ሄለን አይደለሁም። በፈለክበት ሰዓት እየመጣ ሱቄ ዘቡ ማለት አትችልም። እሺ ማን እንዳያይሽ ፈርተሽ? ጉዳዩ ስለሰው አይደለም፣ ጉዳዩ ስለኔ ነው። እኔ ደግሞ አልፈልግም። አራት አስመስይ በቃ የኔ ናፍቆት። አትሳሳት፣ አንድም ቀን ትዝ ብለኸኝ አታውቅም። ጨካኝ ነሽ። ማን? እኔ ነኝ ጨካኝ? አዎ ባይሆንም ማኖሮ ለነዛ ሴቶች አሳልፈሽ አሰጭኝ። ምን አንተ ፈልጋቸው መስሎኝ ሄድከው? አዎ ግን አንዳቸውም እንዳልሽ ሊሆንላቸው። ስማኝ አብርሃም፣ ይሄ የማያስቅ የጅል ቀልድን አትቀልድ እሺ? አልቀልድኩም፣ እውነቱን ነው የነገርኩሽ። ዱባይ ከሄድኩኝ ድፍን 3 ወር። እሷ ግን ከጓደኞቿ ጋር በየሳምንቱ ነው የምትሄደው። በፊት ላይ ተጃጃልኩት ይበቃል። አሁን ግን ድምጽህን ራስ መስማት አልፈልግም። አሁን ሱቄን ለቀህልኝ ውጣልኝ። እኔን ውጣልኝ? አዎ ውጣልኝ። አንቺም እኮ ከኔ በኋላ ከብዙ ወንዶች ጋር ነበር። ታዲያ ለኔ ሲሆን ነው ኃጢአት የሚሆነው? ደግሞ እኮ አሁንም የፈለግሽኝ የምትወጁን ሰው ለማስቀናት ነው አይደል? አይመለከትም። ታዲያ እንደዛ ከሆነ ለምን በሳምሪ በኩል ፍቅረኛሽ ሆኜ እንድታውን አስጠየቅሽ? አለማድረግ ትችላለህ። ያስገደደ ሰው የለም። እሱማ እፈልጋለሁ፣ ግን እንደዚህ እንድታቀይኝ አልፈልግም። ሳምሪ። እሺ አንቺ ካልፈለግሽ ከሳምሪ ጋር አትብሽ። እሷ ሀብታም ልጅ ናት አይደል? ምን? አንተ ከሳምሪ ጋር? እኔ እኮ አንቺን ነበር የፈለግኩት፣ ግን አንቺ አልፈልግም አልሽ። ታዲያ ምን ላድርግ? እና እኔ ምን ቤት ነኝ? እራሷን ጠይቃት ምላሹን ከራሷ ብትሰማ ይሻላል። ታዲያ አንቺ ጓደኛዋ አይደለሽ እንዴ? ስለኔ ጥሩ ነገር ብትነግሪያት እሷ እኔን ልትወደኝ ትችላለች። የፈለከው ገንዘብ ከሆነ ከኔ ቤሳ ቤስቲን አታገኛትም። እሺ አንቺ ገና እጩ ባለ ሀብት ስለሆንሽ እኔ ካንቺ ምንም አይነት ገንዘብ አልፈልግም። የተቀጣጠርነው አሁን አይደለም። ስለዛ በኋላ እደውልልሃለሁ። አሁን ግን ውጣ። አረ ነው ሰው ውጣ ይባላል። ውጣ አልኩ። በቃ አትጨቃጨቀኝ። በቃ ስልክሽን ጠብቃለሁ። ከዚህ የወንድ አልጫ ጋር እንደነበርኩ ማመን አልችልም። ወይኔ ሄለን እንደዚህ ደደብ ነበርኩ እንዴ? ሄሌን ፍቅር ነግሬሽ አልነበር ከድሮ ጓደኞቼ ጋር ቀጠሮ እንደነበር? አይ አልተሳካም። በቅርቡ አምኖ ገንዘቡን ያበድረኛል። አትጨነቂ። ችግር የለውም። እሱን ከቫኬሽን መልስ እንከፍለዋለን። እሺ እኔ ጣፋጭ አሁን እመጣለሁ።
እንዴት ነሽ ፍቅር? ትናንት እኮ የተሰማኝ ደስታ በስነ ስርዓት አልነገርኩሽም። በጣም ነው ደስ ያለኝ። አመሰግናለሁ። ግን አሁን ስለ ዳግም ምንድን ነው የሚሰማሽ? ስለ ዳግም ምን ሊሰማኝ ይችላል? ያው ብዙ ጊዜ ጀግናሽ እየሆነ ስለሆነ እኔ ግን እየተጠራጠርኩት። ለምን ተጠራጠርሽ? ምን መሰልሽ? አብዛኛው ፊልሞች ላይ ተሽ ከሆነ ወንዶች ራሳቸው ችግር ይፈጥሩና ራሳቸው መልሶ ያድናሉ። እና እኔም ዳግምን በደንብ እየተጠራጠርኩት። አይመስለኝም። ጠርጥሪ፣ በኋላ በካልኩሌሽን የማይገኝ ችግር ውስጥ ነው የምትገቢው። ስለማስጠንቀቂያው አመሰግናለሁ። ነገር ግን ይሄ ፊልም ሳይሆን በህይወቴ እየተፈጠረ ያለ ነገር ነው። አዎ እርግጠኛ ነኝ ዳግም ምን ያክል እድለኛ ቢሆን ነው እንደ መላክ ማይድንሽ እጁ ቢኖርበት ነው እንጂ። ኪራ እያነበብኩ ነበር ካላስቸገርኩ እኮ አብረን እኮ ማንበብ እንችላለን። እኔ ከሰው ጋር ማንበብ ላይ ብዙ አይደለም። ድድብ እኔ እንዳይጋባብሽ ብለሽ? አይ አላልኩም። እስካሁን እዚህ ነበርኩ? አዎ የዚህን ሀሜት እንደሞኝ እየሰማሁ ነበር። ማንን ነው ሞኝ? ኪራ እባክህ አንዴ ብቻሽን ላወራሽ ይችላል? ይቻላል። እና ከኪራ ጋር እያማችሁ ነበር አይደል? ቆይ አንቺ ጋር ያለ ምክንያት ማውራት አይቻልም ማለት ነው? ስለምን እንደፈለከኝ ነው ይችላል። ያለ ምክንያት ካንቺ ጋር ማውራት አይፈቀድም ማለት ነው አይደል? ብቻችንን እናውራ ያልከው መቼስ ያለ ምንም ምክንያት አይደለም አይደል? ትላንት ያየው ልጅ የሄለን ፍቅረኛዋ ነው አይደል? ስለዚህ ጉዳይ ድጋሚ እንደማትጠይቀኝ ነግረኝ ነበር። አዎ ግን አልቻልኩም። ቆይ ግን ባለፈው ካፌ ያገኘነው ልጅ እሱ ነው አይደለ? እኔ አላውቅም። ቆይ ለምንድን ነው እዚህ ነገር ላይ ጥብቅ ያልከው? እኔን ያሳሰበኝ ያደደ በየካፌው ሴቶች የሚላከፍ ወፈፌ መሆኑን ታውቃለች ወይስ አታውቅም የሚለው። ዳግም እኔ በመሀላችሁ ስላለው ነገር ምንም አላውቅም፣ ግን ስሜታዊ ነው። እንዴት አልሆንም? ሄለን እኮ አብሮ አደገኝ ናት፣ ደግሞ መወዳት ጓደኛዬ። እሺ ቀስ በል። ምናልባት እኮ ትናንትናም አጋጣሚ ነው። መቼም የማያውቃትን ሴት በየመንገዱ የሚይዝ ጨዋ ወንድ ነው ልትኛች። ካንተ አላውቅም፣ ግን እኮ ይሄ የግል ጉዳይ መሰለኝ አይደል? ነገርኩሽ እኮ እያታለላት። ደግሞ ከኔ ጋር አየሁት ብሎ ተጣልቷት ነበር። እኔ ምንም አላውቅም፣ በቃ መሄዴ ነው። አንተ ግን ትንሽ ብትረጋጋ ጥሩ ነው። ይቅርታ በጣም ስለማይመለከትሽ ነገር ጮክብሻል። ስለዚህ ከመሄድሽ በፊት አሁን ላረኩት ነገር ቡና ብጋብዝሽ? አይ እኔ መሄዴ ነው በቃ። እሺ ጠብቂ። አንቺ ሄለን ጋር የምትሰሪው ልጅ ነሽ አይደል? አዎ ምን ፈለክ? አንቺን ነው የፈለኩት። አትፍሪ ያለባል። ቆይ ከዚህ በፊት ተገናኝተን እናውቃለን አይደል? ምናልባት። አዎ ልክ ነሽ። እንዳየሁሽ ነበር ልቤን የተሰማኝ። እንዴት ነው የምታምሪው በእናትሽ። እንዳትጠጋኝ። እሺ ያው አልጠጋሽ። ሄለን ፈልገህ ከሆነ እንደምታየው ከኔ ጋር አይደለች። ሄለን የድሮ ታሪኬ ነበረች። የአሁኑ ታሪኬ ግን አንቺ ነሽ። አሁን ግን አብረን አይደለንም። እንደዛ ነው ለማለት የፈለከው? አፌ ቁርጥ ይበልሽ። እንደዚህ የምትረዳኝ ሴት ነበራት። እና ከተለያያችሁ እኔ ለምንድን ነው የፈለከኝ? ታሪኩ ረጅም ነው። አንቺ ጠይቀሽኝ ግን መሽቶ ቢነጋ እንኳን ነግርሻለሁ። ምን መሰለሽ እኔና ሄለን ብዙ ነገር አሳልፈናልና። እንዴ አብርሽ እዚህ ምን ታደርጋለህ? ሄለን ጋር ሄድክ መስሎኝ። አይ አላገኘኋትም። እንሂድ በቃ። እሺ እንዴ ያማ እንዴ ቆይ ሁሉንም ነገር ልታበላሽ ነው እንዴ? ምኑን ነው ማበላሽ? ልጅቷ እኮ የሄለን ፍቅረኛ ዘመድ ናት። ልታስቀናው እንደመጣ ካወቀች ደግሞ የውሸት መሆኑን ትነግረዋለች። ግን የማስቀናት ነው አሁን የምትይው ነገር ሄለን የፈለገችው አይመስለኝ። እንዴት ማለት? አላውቅም፣ ግን ምንም ፍላጎት ያላት አይመስለኝም። ሲመስለኝ ልጁን የእውነት ነው የወደደችው እና ከኔ ጋር መታየት የበለጠ እንዳያጣላት ፈርታለች። አዎ ግን ሌላ አማራጭ የላትም። ወይኔ ውስጥ ያለችው ልጅ ግን ነፍስ ናት። ኧረ አንተ ልጅ በልክ አድርገው። ቀሚስ የለበሰች ሴት ሁሉ እኮ አትለፈኛልክ። እኔ ግን እስካሁን እንደሱ አይነት አበሻዊ ሴት አላየሁም። ትክክለኛ ኢትዮጵያዊ ቆንጆ፣ ጠይም፣ አሳ መሳይ የተባለላት ከጎድጓዳ ስፍራ ጠይም የሳመው ሰው እንኳን ሽማግሌ ዳኛ የማይመልሰው ተብሎ የተዘፈነላት ለሷ። ኧረ ወዲያ
ቆንጆ አላየህማ። የምትይኝን ከጨረሽ እኔ ያልጨረሱት ጉዳይ ስላለ ልመለስ። ለምን ስልኩን የምትዘጋው? ምን ብዬ ነበር? አልነግራትም፣ ግን ውበቷ እያያችሁ አትለፉኝ ነው እኮ የሚለው። አንዴማ ተሳልሜ ያስለምጣል። ከዚህ በኋላ ሱስ ይሆናብኛለች። አንዴ ብቻ ልየት። ኧረ በእናትህ አትጃጃል። እሷ ሳትኖር መምጣት የለብህም። መናገር አፍረሽ እንጂ ፈልገሽኛል አይደል? አንድ ቆንጆ በርገር ቤት አለ፣ ማየት አትፈልግም? አሁን ገና አሪፍ ወሬ ያወራሽ። ከሴቶች ወደ ማስበለጥ ብዙም አልገረመኝም። ካልበላሁ ሴቶቹም ቢሆን አይታዩኝ። ችግሩ እሱ ነው። ለማየትም ለመመኘትም ጥጋብ ያስፈልጋል። የምትገርም ሰው ነህ። እሱን ታውቃለህ አይደል? እና በርገራቸው ቆንጆ ነው። በቃ እሱን ትቀምሰዋለህ። በቃ እሺ፣ እደውልልሃለሁ። ቻው። እሺ፣ ለምን ነበር የፈለግሽ? ፍቅረኛዬን ላስተዋውቅህ ነበር። እንደዛ ነው? ምን ነው መታወቅ አልፈለክም? አይ እንደዛ አይደለም። እንደውም ይቅርታ መጠየቅ እፈልጋለሁ። አይ ይቅርታ መጠየቅማ አትችልም። ሁሉም ነገር እንደነገርኩ ካወቀ ሊደብረው ይችላል። እሺ፣ ግን ከሱ ጋር ደስተኛ ነሽ? አዎ። ግን ለምን ጠየቀኝ? አይ ምንም፣ እንዲሁ ተይ በቃ። እንዴ ለምን? ንገረኝ እንጂ። እሱ ነው? አዎ። ይኸውልህ እንደ ፍቅረኛ መሻክት የምታደርገው ሄደህ ጉንጫን ትስማትና አጠገቧ ነው የምትቆመው። ቆይ አንቺ እንዲጠላት ነው እንዲቀናባችሁ ነው የፈለግሽው? እሱን አልተጠየቅም። ስለሱ ሌላ ቀን እናወራለን። አሁን ሂድ። እንደፈለግሽ። ሲደወል አታነሺም? ሃይ፣ እንዴት ነህ? አብርሃም ዳግም። አንተ ነህ ዳግም ማለት? ከዚህ በፊት የሆነ ካፌ ተገናኝተናል አይደል? ትተዋወቃላችሁ እንዴ? እኔ እንጃ፣ እኔም የት እንደማውቅ ጠፍቶኝ። ያው አንዳንዴ ታውቃለህ አይደል? የወንዶች ቀልድ ነበር። ኧረ ቀልድ አይደል? አልገባኝም። ያው አንቺ ጋር የምትሰራው ልጅ ሳላውቅ ለክፍያት ነበር። ያው እሱ ተናዶ ካልገደልኩት አለ። ምን? ዘና ብለህ ነው የምታወራው አይደል? ልክ ጥሩ እንደሰራ ሰው። ያው እርግጠኛ ነኝ አንተም በቀን ብዙ ሴቶች ትልክፋለህ። አብርሽ እንደዚህ አይነት ነገር ያደርጋል፣ ግን ከልቡ አይደለም። ያው እኔ ካንቺ ሌላ ላሴት እንደማላይ ታውቂያለሽ አይደል? የኔ ቆንጆ፣ ከዚህ በላይ እዚህ መቆየት አልችልም። ምን ነው እሷን ከኔ ጋር ስታያት ቀናህ እንዴ? እሷ የኔ ብቻ ናት። አይ አንተ ግን ለሷ የምትገባ ሰው አይደለም። ባለፈው ስትወራጅ ዝም ያልኩ የኔ ጥፋት ነው ብዬሽ። አብርሃም እባክህን። ለአንተ ምንም ቃል የለኝም። እሺ ዳጊ እባክህ። ኡፍ ምን አይነት ጣጣ ነው? ምን ፈልገሽ ነበር? አንተ ሁለተኛው አጠገቤ እንዳትደርስ እሺ? ዳጊ ዳግም ዳግም እባክህን አናግረኝ። አንቺ ግን ጤነኛ ነሽ? ከዚህ ከማይረባ ሰው ጋር አብረሽ ሆንሹ። ሴትን ልጅ ማውራት እንደ ጀግንነት ከሚቆጥር ሰው ጋር አብረሽ ሆንሹ። በጣም አዝናለሁ። እሺ ልክ ነህ። በፍጹም እንደዚህ አይነት ሰው ትሆኛለሽ ብዬ አላሰብኩም ነበር። ለራሷ ክብር ያላት በራሷ የምትተማመን ሴት እንደሆነች ነበር ማሰብ። እሱ ፍቅረኛ አይደለም። አው እሱ ድሮ ፍቅረኛዬ ነው። ከተለያየን ቆይተናል። የኔ እና አንተን ጓደኝነት ላለማበላሸት ስለ የፈጠርኩት ታሪክ ነው። ማለት ምን እያወራሽ ነው? እኔ እና እሱ ፍቅረኛ ማቾች ሆነን አብረን እንድንታይ ፈልጌ ነበር። እናንተም የነገርኩህ የፈጠርኩትን የውሸት ታሪክ ነው። አልገባኝም። ይሄ ሁሉ ድራማ ለምን አስፈልገ? ነገርኩህ። አንተ ለኔ ፍቅር ስሜት እንዲሰማህ አልፈለኩም። እንደዛ ከተፈጠረ በቃ ሁሉም ነገር የሚበላሽ መስሎኝ ፈራው። ይሄን ማመን አልችልም። ምን አይነት ማይመስል ነገር የምታወሪው? የኔና አንቺን ጓደኝነት የምትጠብቂው በእንደዚህ በማይረባ ድራማ ነው? ታሳፍሪያለሽ። እሺ በጣም ይቅርታ ዳጊ፣ እባክህን በጣም ይቅርታ። በጣም ይቅርታ። ምን እያረግሽ ነው? ዳጊ ውሸታም ናት። ከዚህ በላይ እዚህ ቆመን እንድትሰማት አልፈልግም። በጣም አዝናለሁ። እሺ ለዚህ ማይረባ ነበር የሁሉ ድራማ ሲፈጠር ነበር። ሁለተኛ አጠገቤ እንዳትደርስ እሺ? ከኔ ከተለያየሽ በኋላች ልጅ ምንድን ይነካል? እኔ የምልህ እንዴት አደረግ?
እኔ እኮ በጣም የሚያናድረኝ ውሸት ነው። ዳጊ በቃ ቀለል አድርገው። ይሄ እኮ በጣም ተራ ነገር ነው። በህይወት የምጠላው ነገር ውሸት ነው። አውቃለሁ፣ ግን ደግሞ አንተን ላለማጣት ብላ ነው ያደረገችው። ግን ምክንያቷን አምናሃታል? ከምክንያቷ በላይ እኮ ያናደደኝ ውሸቷ ነው። ታዲያ ከዚህ በኋላ አታገኘትም አይደል? ውይ ሳምሪ፣ አሁን በዚህ ሰዓት ይሄ ነገር የሚጠይቅ ጥያቄ ነው? በቃ ወደ ቤት መሄድ አለብን። ትንሽ አንቆይም? አየሩ እኮ ደስ ይላል። አይ መሽቷል። በዛ ላይ የቤተሰብ ጉዳይ ነው። ቻው። ምንድነው በዚህ በማታ? ባክዩ ነገር እየተፈጠረ ነው መሰለኝ። ማለቴ በሄለንና በፍቅረኛዋ መካከል። እሱን ታሪክ ዘግቼዋለሁ። ማለቴ ቀላ ያጣሪልኝ ምናምን ስትል ነበር እንዴ? አብሯት የነበረው ወንድ የውሸት ፍቅረኛዋ ሆኖ ተገኘ። ማለቴ የድሮ። እኔ ምስሉ ነገር ነበር አመጣጤ። ቆይ አንቺ ይሄ እንዴት አወቅሽ? ልጁ ሱቅ መጥቶ ነበርና የድሮ ፍቅረኛዋ እንደሆነ ነገረኝ። አረ እና ምንም አልሆንሽም አይደል? አይ ግን አንተ ደህና ነህ? ማለቴ የተናደድክ ትመስላለህ። ሰዎች ሲያሹኝ አልወድም። ለዛ ነው። ሄለንን ትወዳታለህ አይደል? ይመስለኝ ነበር፣ ግን ያ ስሜቴ ልክ እንዳልነበር ገብቶኛል። እና ዋሽቲኝ ሁሉ ነገር ማድረግ አስፈላጊ ነው? እኔ ለሷ የፍቅር ስሜት እንዳለኝ ምናምን ገምታ ጓደኝነታችን እንዳይበላሽ እንደዛ ነው ያለችው። ለማንኛውም ብዙ አትበሳጭ። በቃ እማዬ ታስባለች። ወደ ቤት ሂድ። አዎ ልሸኝሽ አይደል?